በአስቸጋሪ ጊዜ ውስጥ ወይም አስቸጋሪ ጊዜን የማለፍ ጥበብ አንዳንድ ሰዎች ይህን ርዕስ አይተው ምን ማለት ነው ያሉ ይደውሉ ነበርና ምንም መገለጥ ያስፈልገውም ጊዜውን ያማከለ ጊዜው ደግሞ በጣም ጥበብ የሚፈልግ ሰብሮ መውጣትን የሚፈልግ ጊዜ እንደሆነ ሁላችንም እንገነዘባለን። ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ትዝ ይላችሁ ከሆነ በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄንን ወቅ ብሎ ስለሚያስጨንቀው ጊዜና ዘመን ተራ በተራ በዝርዝር ይናገራል። ስለዚህ እኛ ደግሞ የመጨረሻው መጨረሻ ላይ ያለን ይመስለኛል። ስለዚህ አስቸጋሪ ጊዜ፣ አስጨናቂ ጊዜ፣ የምጣር መጀመሪያ የተባለበት ጊዜ በጣም የምንሰማው ነገር ሁሉ ዜናው ማሰራጫው እኔ እንጃ ሃሌሉያ የምትሉበት የለም። እኛ እንደውም በጌታ ጸጋ ነው እዚህ መተን ምን ዘምረው የሰማነው ሁሉ እንደ በጋ ቅጠል ራሶቻችንን ዝቅ የሚያደርግ ተስፋ የሌለበት ከተማው ስታዩ ራሱ ሰልፉ የሲኖትራክ ማዕት ራሱ መንገድ ተዘግቶ እንዲ ዋት ኢዝ ኔክስት ነው የምትሉትና የምታዩት ነገር ሁሉ እየመጣ ያለው ነገር ከባድ ነው የሚል ነው። እና በዚህ ውስጥ ተረጋግቶ ለመኖር የእግዚአብሔርን ቃል ማወቅ የእግዚአብሔርን ቃል መቀበል ምን አይነት መባረክ ነው። ስለዚህ ለዚህ ነው የምንማረው። እዚህ የምንመጣው በእግዚአብሔር ቤት ውስጥ ያለ ዕውቀት አለ፣ ጥበብ አለ፣ መንፈስ አለ። እሱን እንካፈላለን። በዛ መንፈስ ደግሞ ወደፊት እንቀጥላለን። እስቲ ወደፊት እቀጥላለሁ በሉ። ስለዚህ ምንም አሁን አይን ሳልጨፍን ስምሽ ከበቡሽ ነው አይደል ሳልል ብዙ ነገር እንደከበበሽ ራሱ አውቃለሁ። አሁን ኢየሱስ ጌታ ነው። በቃ ኢኮኖሚው ከቦሻል፣ ገብቷል፣ ተከበናል። ጎናችሁ ያለው ምንም መገለጥ አያስፈልገውም በሉት። ግን እግዚአብሔር መውጫ ይሰጣል በሉት። አሜን አሜን አሜን። በቃ ያለንበት ቻሌንጅ ነው። ሁሉም ስትጠጉት ከባድ ነው የሚለው። ስለዚህ በዚህ ጊዜ እንዴት እንኖር? ባይዘዌ ዘመኑን የሚያውቁ የይሳኮር ልጆች ነገድ አለቆች 12000 ነበሩ ይላል። በጣም ይገርመኛል ይሄ ቃል። በጣም በቁጥር ትንሽ ናቸው። ዘመኑን የሚያውቁ የይሳኮር ነገዶች የዳዊትን ንግስና ለማጽናት ሲመጡ በቁጥር ትንሽ ናቸው፣ ግን ዘመኑን የሚያውቁ ናቸው። በጣም ትልቅ ጥበብ ማለት ጊዜን መረዳት ነው። እስቲ ጊዜን መረዳት በሉ። በቃ ይሄ ጊዜ ምን ይፈልጋል ሚለውን ማግኘት ማወቅ በጣም ጥሩ ነው። ነጋዴ ከመነገዱ በፊት ጊዜው ምንድነው የሚነገድበት? ልክ የሀገራችን ተረት አለ። ሞኝ ነጋዴ በምንድነው ጨው የሚነግደው? በክረምት ጨው ይነግዳል። አሁን አይደለም፣ ድሮ። ክረምት ደግሞ ጨው የሚጫነው ድሮ በምንድነው? በአህያ ነው። ስለዚህ እየደበደበው ሙሉ አህያ በጆንያ ጭኖ ገበያ ሲደርስ ባዶ ጆንያ በጌታ ሰላም ይዞ ይገባል። ለምን? ዝናብ በመጣ ቁጥር እየቀለጠ እየረጠበ ይንጠባጠባል ማለት ነው። ስለዚህ ዘመንን ማወቅ የንግድ ሁሉ የመጀመሪያ ነው። ምን ልስራ ከማለታችሁ በፊት ጊዜው ምንድነው የሚባለው ከኪሳራ ይጠብቀናል። አንድ ሰውዬ 37 ሚሊዮን ከሰራለኝ። በዚህ ዘመን 37 ሚሊዮን መድኃኔዓለም ያሳያችሁ። እና እድሜ ልኩን ያጠራቀመ ምንድነው ሲባል ማይኒንግ ተባለ። ወርቅ ሁሉ ሰው ወርቅ ብሎ ወዴት ይሄዳል? ጋምቤላ። ስለዚህ በጣም ትልልቅ ተሳቢ መኪናውን ሽጦ ምናምን አድርጎ የት ገባ? ቆፍራለሁ ወርቅ ማዕድን አወጣለሁ ብሎ ገባ። ሲገባ ግን ማዕድኑ የለም። ሰውየው ቆፍሮ አፈር ባፈር ሆኖ በዜሮ ወጣል። ገብቷቸዋል? ለካ አሁን ጊዜን አለማወቅ ዘመንን አለመረዳት 30 ሚሊዮንን በዜሮ ያባዛል። እግዚአብሔር ዛሬ የሚሰጠን መረጃ ዘመንን እንድናውቅ ነው። እስቲ አሜን በሉ። ይሄ ጠቅላላ ሐሳብ ነው። ለትምህርቴ በጣም ትልቅ ፍሬም ነው። ዘመንን መረዳት በጣም ትልቅ አስተዋይነት ነው። ጊዜን ማወቅ ጊዜው ምን ይፈልጋል ማለት በጣም አስተዋይነት ነው። እንዳየሩ ጸባይ አንሄድም፣ በመንፈስ ነው። አዎ በመንፈስ ነው። መንፈስ ቅዱስ ደግሞ ቀድሞ ዘመንን የሚያውቅ አምላክ ነው። ሁሉን ቻይ አይደለ? በእግዚአብሔር መንፈስ የሚመሩ እነዛ የማን ልጆች ናቸው? ይመራሉ ማለት በጊዜ ውስጥ ምን ሰራውን ስራ ይሰጠናል። ስለዚህ ዛሬ ብዙ ሰው አይኑ ይከፈታል። እስቲ ጊዜ አይበላም በሉ። ማቴሪያሌ ሪሶርሴ በሉን በከንቱ አያልቅም። እኔ የጋልኩ ስለሆነ የሚያወርደኝ አይኖርም። በኢየሱስ ስም አብረን እንወጣለን። ጎናቻል አብረን ነው የምንወጣው በሉት። ይሄ አንዳንድ ጊዜ ኢትዮጵያ ውስጥ የተለመደ የትምህርት መንፈስ ሲባል ራሱ በቃ ብርድ ልብስና ጋቢ በጉባኤ ውስጥ የሚያከፋፍል መንፈስ አለ። ገብቷል? ብርድ ልብስና ጋቢ ይዞ በቃ ተሸፋፍኖ ቁጭ ይላል። ትምህርት ሲባል ህይወት የሚቀየርበት ነው። እና አሜን ለማለት ራሱ ሩቅ ነው። ምን ነው ትምህርት ነዋ። እና ኢየሱስ ክርስቶስ ሰበከ ከሚለው ፈወሰ ከሚለው አብዛኛው አገልግሎቱ አስተማረ ነው። በትምህርት ውስጥ ነው ሚራክል ያለው። አሜን በሏ።
ስለዚህ ዛሬ በኢየሱስ ስም ተነቃቅተን እንቀጥላለን። ኦኬ ከሰማይ መጽሐፍ ቅዱስ ለሁሉ ዘመን አለው ካለ በኋላ ከፀሐይ በታች ወይም ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ስለ ጊዜ ትንሽ ተነጋግረናል። እንደው ሐሳቡ እንዲምናበብልን ዛሬ ፎከስ ማደርገው አስቸጋሪ ጊዜን ስላለፉ ሶስቱ አቦች ወይም ሶስቱ አባቶች የእስራኤል አባቶች አብርሃም፣ ይስሐቅ፣ ያዕቆብ ላይ ነው። ኔክስት ዊክ ደግሞ ሌላ ላይ ፎከስ እናደርጋለን። ከዛ በፊት ግን ሳምንት ትንሽ የተነጋገርነው እንከልስ። ጥሩ አይደለም? አዳዲስ ሰዎችን ፊት ስለማይ ሳምንት ያልነበራችሁ ከኔ ጋር ናችሁ። ቀጥል። አሜን አሜን። ስለ ጊዜ ስንነጋገር ስለ ጊዜ ማወቅ ያለብን ነገር ጊዜ የሚለውን ትርጉም መጀመሪያ መረዳት አለብን። ጊዜ የሚባለው ነገር የሆነ ወንድማችን ግዛቸውም አይደለም ጊዜም አይደለም የሆነ ሰንበዲ አይደለም፣ ሂደት ነው። አሜን በሉ እስቲ ሂደት በሉ። ትናንትናን ከዛሬ ካሁናዊ ጋር የሚያገናኝ አሁንን ከነገ ጋር አሰላስሎ የሚያቀናጀው ሂደት ምን ይባላል? ታይም ወይም ጊዜ ይባላል። ስለ ጊዜ ስናወራ ስለ ፐርሰን አይደለም፣ ስለ ሂደት ነው። ሂደቱ ግን ያሁን ብቻ አይደለም፣ ሂደቱ የትናንት ብቻ አይደለም፣ ሂደቱ የነገ ብቻ አይደለም። በሁላችን በሚያግባባን ቋንቋ የትናንት የዛሬና የነገ ሂደቶች በጥቅሉ ምን ይባላሉ? ጊዜ ይባላሉ። ስለ ጊዜ ሌላው በጣም ማወቅ ያለብን ቆሞ የማይጠብቀን መሆኑን ነው። ሳምንት ተነጋግረናል። ጊዜ ቆሞ አይጠብቀንም። አትሂድ ብትሉት መሄዱ አይቀርም፣ አትምጣ ብትሉትም መምጣቱ አይቀርም። ስለዚህ ጊዜ የሚሄድ ነው፣ ጊዜ የሚመጣ ነው። እነዚህ ሁለት ነገሮች ከባዶች ናቸው። በሚመጣና በሚሄድ ጊዜ ውስጥ ደግሞ ምን አለ ካላችሁኝ በጎ ነገርም አለ፣ የበጎ ተቃራኒ የሆነ ነገርም አለ። በኋላ መለስበታለሁ። ስለዚህ ጊዜ ቆሞ አይጠብቀንም። ሌላው ጊዜው የሚለካ በምንድን ነው አለን? ከትንሹ የጀመርነው አንዳንዶች ማይክሮ ሰከንድ ሁሉ ይወርዳሉ። እሺ ከማይክሮ ሰከንድ ቀጥሎስ ሴኮንድ፣ ደቂቃ ቀጥሎስ እሺ ቀን፣ ሳምንት፣ ወር፣ አመት ቀጥሎ ስናሰፋው ዘመን። ሃሌሉያ። እነዚህ ሁሉ ግን ባጭሩ በምንም ለኳቸው ትናንት ዛሬ ነገ ናቸው። ባጭሩ ስንጠቀልላቸው የሚለካው ከማይክሮ ሰከንድ ጀምሮ ነው። ማይክሮ ሰከንድ በሩጫው ዓለም ላይ ትልቅ አስተዋጽኦ አለው። ኃይሌ ፖንቴርጋት የሚባለው ያ ኬንያዊ እንደ ከበሮ የደለቀው ትዝ ይላችኋል? ረስታችኋል። ብዙዎቻችሁ አልነበራችሁም። የጥንት ሰዎች አለን ከኔ ጋራ እየሮጠ 10,000 ሜትር ሩጫ በጣም በትንሽ ሰኮንድ ነው ኃይሌ ገብረስላሴ ያሸነፈው። ያውም ሰውየው ተናዶ በክንዱ ሲደቁሰው ትንሽ ሰከንድ ነው የቀደመው። ትንሽ ሰከንዷ ግን ሚሊዮነር ነው ያደረገው። ጊዜ በጣም ወሳኝ ነው። እግዚአብሔር ጊዜያችሁን ይባርክላችሁ። ስለ ጊዜ ማወቅ ያለብን እነዚህ ብቻ ነገሮች አይደሉም። ከዚህ ክፍል በተለይ ከመክብብ የተማርነው 3 ዋና ነገሮች አሉ። የመጀመሪያው ለሁሉ ነገር ዘመን አለው፣ ከሰማይ በታች ለመጣ ለሚሆን ነገር ሁሉ ጊዜ አለው ሲል ከዚህ ምን ያስተምረናል? እግዚአብሔር ሉዓላዊ አምላክ እንደሆነ። እስቲ ሉዓላዊ በሉ። ምን ማለት ነው? ጊዜን የፈጠረው ለሰው ልጆች ነው እንጂ እሱ ከጊዜ ውጭ ነው። አይረፍድበትም፣ ሃሌሉያ፣ አይመሽበትም። በእግዚአብሔር ዘመን አቆጣጠር ውስጥ ዘላለም ይባላል። የእግዚአብሔር አቆጣጠር ከእስከ የለው አልፋ ኦሜጋ ነው። አሜን አሜን። አንዱ ቀን እንደ 1000 ነው፣ 1000 እንደ አንድ ቀን ነው። ምን ማለት ነው? ስሌት የለም። ስሌቱ የሚሰራው ከሰማይ በታች ለሆነ ለፍጥረታዊ ሰው፣ ለዚህ ዩኒቨርስ፣ ለሰው ልጆች ነው እግዚአብሔር ጊዜን የሰጠው። እሱ ከጊዜ ውጭ ነው፣ ሉዓላዊ ነው። እና በኔ ጊዜ ውስጥ ግባ ብዬ ጨምድጄ አልከተው። እሱ ከጊዜ ውጭ ነው። ቢፈልግ የኔን ጊዜ ይጠቀማል፣ ቢፈልግ የራሱን ጊዜ ይጠቀማል። አሜን አሜን። እስቲ እግዚአብሔር ሉዓላዊ ነው በሉ። ስለዚህ አንዳንድ አረፈደ ያላችሁት ነገር አርፍዶ አይደለም፣ በሱ ጊዜ ምናልባት ገና ነው። አሜን አሜን። እግዚአብሔር እኮ ወይ ተወኝ ያላችሁት ወዴት ይተዋችኋል? እሱ አቆጣጠር የለው፣ ይመጣል እግዚአብሔር። መናገር ስላለብኝ የዛሬውን ዝግጅቴን እዚህ ላይ እንዳልቆይ፣ እግዚአብሔር ሉዓላዊ ነው፣ ከጊዜ ውጭ ነው። ጊዜን ግን ለሰው ልጆች ሰርቷል። ይሄንን አስተውሉ። ሁለተኛው በጊዜ ውስጥ በዚህ በመክብብ ምዕራፍ 3 ላይ ያየነው በጊዜ ውስጥ ህይወት ተለዋዋጭ እንደሆነ ተዛላችሁ። ህይወት ምንድነው? ተለዋዋጭ ነው። ቅድም ጊዜ 2 ነገሮችን ያመጣል ብያለሁ። ሲሄድና ሲመጣ መልካም ነገርን ይዞ ይመጣል፣ ክፉ ነገርን ይዞ ይመጣል።
ምቹ ድልን ይዞ ይመጣል። ያልተመቻቸ ከባድ ጊዜን ይዞ ይመጣል። እንዴት አወክ? ይሄው መክብብ ምዕራፍ 3 ላይ እያንዳንዱን ሁለት ተቃራኒ ነገሮች ለሁሉ ነገር ጊዜ አለው። ለሳቅ፣ ለለቅሶ፣ ለመወለድ፣ ለመሞት፣ ድንጋይ ለማንሳት፣ ለመጣል፣ የሚገርም ነው፣ ለመተቃቀፍ፣ ለመራቅ። አረ ሁሉን በዝርዝር ተናገረ። ምን እያለ ነው? በጊዜ ውስጥ ህይወት ተለዋዋጭ ነው። ትናንት የሳቀ የሆነ ጊዜ ያለቅሳል። የሆነ ጊዜ ያለቀሰ አንድ ቀን እግዚአብሔር ቀና ያደርገዋል። ሃሌሉያ። ጎናቻል አንተ ያንተ መጨረሻ አሁን አይደለም በሉት። አሁን ያለበት ያንተ መጨረሻ አይደለም። እግዚአብሔር ተስፋ አለ እያለ ነው በሉት። ጊዜ አለው እያለ ነው በሉት። ብዙ ሰዎች እየተፈተኑ ነው። በጣም ከባባድ ፈተና። ለዚህ ነው መጽሐፍ ቅዱስ በራእይ ምዕራፍ 3 ላይ ለፊላደልፊያ ቤተክርስቲያን ከተሰጠው አንዱ በረከት በዘመን መጨረሻ ከሚያስጨንቅ ዘመን እጠብቅሃለሁ። ትዝ ይላችኋል። በጣም የሚገርም ብለሲንግ ነው። ሊመጣ ካለው ፈታኝ ጊዜ እጠብቀዋለሁ። ስሜን አልካድክምና 3 በረከት 3 ምክንያት ብዙ ጊዜ ተናግሬዋለሁ። ለፊላደልፊያ የተሰጠው ምንድነው? በዘመን መጨረሻ የሚመጣ አስጨናቂ ጊዜ አለ። በዛ በፈተና ሰዓት እኔ እጠብቅሃለሁ። ዋው! እግዚአብሔር በኢየሱስ ስም ከክፉ ይጠብቃችሁ። አሜን አሜን አሜን። ምናልባት ክፉ ነገር ቻሌንጅ የሚመጣበት አስቸጋሪ የምትሉት ምዕራፍ ቢመጣ እግዚአብሔር መውጫውን ከዚህ ቃል ይስጣችሁ። በኢየሱስ ክርስቶስ ስም መውጫውን ያድርግላችሁ። ሰዎች ፊት የነሷችሁ ነገሮች እንደ ትናንትናው ያልተቀናጁላችሁ ነገር በላይ ችግር የመጣባችሁ ምን አርጌ ነው? ተረግሜ ነው? ሟርተኛ ድግምት ጥሎብኝ ነው? አንዳንዴ ራሱ የጭንቅላታችን መልስ ያጣል። መልሱ የሚገኘው በጊዜ ውስጥ ነው። አሜን በሉ። ግድ የላችሁ ወናቻሉ አንዳንድ መልስ ለጊዜ ይሰጥ በሉት። ያገሬ ሰው ሲተርክ ጊዜ ዳኛ ነው ይላል። በተለይ የፖለቲካ አካባቢ ሰው ሆድ ሲቢሰው ይላሉ እናቶች። ጊዜ ደጉ ጊዜ ዳኛ ይላሉ። በደርግ ዘመን የነበሩ ያንን ካኪ አድርገው በጣም በአሜዚንግ ሁኔታ የተባለላቸው ያ ካኪ ወልቆ ብዙዎቹ ተሰደው በጣም በግርማ ሞገስ አስፈሪ የነበረ የደርግ ሰራዊት አፍሪካን ያሰጋል የተባለ ዜሮ ሲሆን ምን ይላሉ አባቶች? ጊዜ ደጉ ፈራጅ ነው ይላሉ። ጎናችሁ ያለውን እግዚአብሔር በሉልኝ አንዳንድ ነገርን ለጊዜ ነው የሚሰጠው። በእውነት እላችኋለሁ መጽሐፍ ቅዱስ ሲናገር ነገርን ሁሉ ሃሌሉያ ቁጥር 7 ላይ በጊዜው ውብ አድርጎ ሰራው ይላል። አይገርማችሁ? ህይወት ተለዋዋጭ ነው። አዎ ዘርዝሮ ልክ ቁጥር 7 ላይ ሲደርስ ከ2 ጀምሮ እስከ ቁጥር 6 ድረስ 2 ተቃራኒ ነገሮችን ዘረዘረ። ለዚህ ጊዜ ያለው በጣም በሚገርም ሁኔታ ቁጥር 7 ግን ሲደርስ ለእግዚአብሔር የሰጠው አንድ ድርሻ የማስዋብ ድርሻ ጊዜ ውስጥ ደብቆታል አለ። እግዚአብሔር ነገራችሁን በጊዜ ያስውባል። ሶስተኛ ያየነው ምንድነው? ትዝ ያለው ሰው ትዕግስትና በሁሉ ለጌታ ምን ማለት መገዛትን እናያለን። ያልፋል። ለሁሉ ጊዜ ያለው ከተባለ ጊዜውን መጠበቅ። እግዚአብሔር እመጣለሁ ካለ ይመጣል። ሳምንት ያየነው ባጭሩ ይሄንን ነው። ኦኬ ዛሬ እስቲ ወደ ዝግጅቴ እንሂድ። ፍሬሙን ይሄንን ያክል ከሰራን ምን ነው አስቸጋሪ ጊዜ ብለ መረጥክ ካላችሁኝ ቀደም እንደነገርኳችሁ አስቸጋሪ ጊዜ ውስላለን። መጽሐፍ ቅዱሳዊ ነው። አዎ በመጽሐፍ ቅዱስ ያሉ አባቶች አስቸጋሪ ጊዜ ነበረባቸው በደንብ። እኛ ስንሰበክ ሁሉንም መልአክ ስለምናረጋቸው ነው የሰባኪዎች ችግር። አብርሃም በቃ ምንም ሳይነካው ከሰማይ ዱብ ያለ መልአክ ይመስለናል። አስቸጋሪ ጊዜ ገጥሞታል። ዛሬ እሱን እናያለን። ግን በዛ አስቸጋሪ ጊዜ ውስጥ ምን አደረገ? እሱን ጥበብ ነው ምንቀዳው። ለምን? መጽሐፍ ቅዱስ ለትምህርታችን የእግዚአብሔር ቃል ተጻፈ ይላል። አብርሃምን የጠቀመው ካለ እኔንም ይጠቅመኛል። አሜን አትሉ? ከአዲስ ኪዳንም እንመለከታለን። መደምደሚያ አዲስ ኪዳን ነው። ዛሬ ግን ሶስቱን አባቶች እንስቲ። በሶስቱ አባቶች ዘመን ምን አይነት ችግር ገጥሟቸው ነበረ? ዛሬ ምስራች አለ። መውጫ አላችሁ። ትወጣለህ ከችግር፣ ትወጣለህ ከመከራ። ይሄንን ሁሉ የምናገረው እንደምታልፈው እርግጠኛ ስለሆንኩ። መጽሐፍ ቅዱስ መከራህን ይላል። ሲጩና ከኔ ጋርውን መከራህን በለዋ እንደምን ወንዝ አጠገብ የተቀመጣችሁ የቆማችሁ ወንዝ ስታዩት አንድ ይመስላችኋል፣ ግን እንዳለፈዋ ትረሳዋለህ። ዳግመኛ አታስተውሰው።
ከምን በኋላ? ከጊዜ በኋላ። ይሄንን የሚያመጣው ጊዜ ነው። ዛሬ ምስራች አለኝ። በኢትዮጵያ ውስጥ ያለ ነውጥ ሁሉ ያልፋል። አገር አቀፍ ያለ ነውጥ ሁሉ ያልፋል። አንዳንዱ እኮ ዲፕሬሽን ውስጥ ገብቷል። በቃ ጌታ ይሰብስበና ማራናታ ሚለው ዝማሬ የለም እንዴ ይላል። ምን ነው ችግሩም መጣኩ እንዴ? ችግር ስለመጣ ብቻ ሰንጥቀን ምንወጣበት የእግዚአብሔር አቅም ይመጣል። ባካችሁ አሜን በሉ። ከአባቶቻችን እነዚህን የሚያክሉ ምስክሮች እንደ ደመና አሉልን ተብሏል። ከሁሉ የባላቀው ኢየሱስ ነው። እንደ ደመና ካሉልን ከነሱ ምን እንማራለን? አብርሃም ሕይወት ውስጥ ምን ነበረ? ሁለት ከባባድ አስቸጋሪ ጊዜዎችን አለፈ። ቶሎ ብዬ ልናገር። እሺ፣ የመጀመሪያው የአብርሃም አስቸጋሪ ሕይወት ምን ነበር? ሁላችንም እናውቀዋለን። ዘፍጥረት ምዕራፍ 12 ላይ ተጠራ። ዘፍጥረት ምዕራፍ 12 ላይ ሲጠራ ኩንታል ሙሉ ትንቢት ነው የተነገረው። አቤት ትንቢቱ ደስ ሲል! ብዙ ጊዜ አስተምሬዋለሁ አይደል? የአብርሃም ስንት በረከት? 7 ደስ ይላል በረከቱ። አበዛሃለሁ፣ ትባዛለህ፣ ለበረከት ሁን፣ የሚረግምህ ይረገማል፣ የሚመርቅህ ይመረቃል። ሃሌሉያ! ታላቅ ሕዝብ ትሆናለህ። ደስ ይላል። ግን አብርሃም ዘፍጥረት 12 ላይ ትንቢት ተነግሮት ዘፍጥረት 21 ላይ ነው የተፈጸመው። 9 ምዕራፍ 9ኙን ምዕራፍ ወደ አብርሃም እድሜ ስታሰሉት 25 ዓመት ነው የሆነው። በጣም ከባድ ነው። አስቸጋሪ ጊዜ ነው። ለመናገርም አይመች፣ ለትንቢት አይመች፣ ለማጉረምረም አይመች። ልክ ለማጉረምረም ሲመጣ ይመጣና እግዚአብሔር ደግሞ አብርሃም እኔ ኤልሻዳይ ነኝ ይለዋል። ብቅ ብሎ በቃ ሁሉን ትቶ ሁሉም ባዶ ነው ሊል ሲል በፊት የተመላለስ ፍጹሙን ይለዋል። ከባባድ ጊዜ ላይ መጣና ልቡንና መንፈሱን እግዚአብሔር ምን ይለዋል? ያጠነክረዋል። አዎ ይሄ ጊዜ ያልፋል። አዎ ትንቢቱ እየፈተነው ነው። ይመጣል የተባለ የተስፋ ዘር የለም። እንደውም ጭራሽ አጋርጋ ገብቷል። ከባድ ነው። አስቸጋሪ ነው። ሚስቱን ሰምቷል። ጦርነት ተፈጥሯል ሳራና አጋር መካከል። እስማኤል የሚባል ዱብዳ መጥቷል። እስካሁን ዘመን ድረስ ያለ ስቲል እስካሁን የጦርነት ምክንያት የሆነ አስቸጋሪ ጊዜ አብርሃም ሕይወት ውስጥ ነበር። እኛ ስንባር የአብርሃም አምላክ ይባርክ ሲባል አብርሃም ጺማሙ ብቻ ነው ፊልም ላይ ያየ ነው የሚመጣ። ይስሐቅን ወልዶ እንጆ ያደረገው ከዛ በፊት አሳሩን በልቷል። ቻሌንጅ መጥቶበታል። እና የእምነት አባት የተባለው በባዶ ነው እንዴ? አይደለም። እመጣለሁ ምን አይነት አቋም ላይ እንደደረሰ ቻሌንጅ ተደርጓል፣ ተፈትኗል። ራሱን ሲያይ፣ ሚስቱን ሲያይ፣ አካባቢውን ሲያይ አስቸጋሪ ሁኔታ ውስጥ ገብቷል። ያንን ዘመን ግን በድል ተወጥቶት ይሄው ዛሬ እንሰብከዋለን። አብርሃም አስቸጋሪውን ጊዜ ካለፈ ከአብርሃም በተሻለ በጸጋ ዘመን ውስጥ ነው ያለነው። እኛም እናልፈዋለን። አሜን በሉ። አሜን አሜን አሜን። አንዳንድ ጉዳያችሁ ለሰው ማስረዳት እንኳን ማትችሉ አላችሁ። ምን ብዬ ነው የምናገረው? አብርሃምን ስታየው የአገር ትንቢት አለው። ሰው ሁሉ የሚጠብቀው ጉድ ነው። ምን ብሎ ይናገር? አንተ ከባድ እኮ ነው። አንዳንድ ህይወታችሁ ማስረዳት አትችሉም። አንዳንዱ ሰው እየመጣ እጁን እያሻሸ ጌታ ይባረክ እስቲ ፈልግልኝ ብድር ነው የሚለ ከብቷል። እግዚአብሔር ሰው እንዴት ነው ይልሃል። ማታብራሩት ህይወት። ዛሬ ግን እግዚአብሔር ለውጥ አለ፣ ይለውጠዋል በኢየሱስ ስም። እስቲ ለቅሶ ማታ ቢሆን በሉት፣ ጠዋት ግን ደስታ ይሆናል። ይሄንን ያመጣው ምንድነው? ጊዜ። ሃሌሉያ። የመፈተን ጊዜ ካለ የመውጣት ጊዜ አለ። አስቸጋሪ ጊዜ ካለ የእልልታ ጊዜም አለ። በስተመጨረሻ ዘፍጥረት 21 ላይ እኮ ለአብርሃም ማን በነገረው አለች ያቺ አሮጊቷ ሳራ ልጅ እንደምታጠባ በእኔ ምክንያት የሚሰማ ሁሉ ምን ይላል? ይስቃል። ብዙ ምዕራፍ ነው ግን ያለቀሰችው መጀመሪያ ይስሐቅ አብርሃም። እኔ ራሱ ስሙ ደስ ይለኛል። ይስሐቅ አብርሃም ማለት ምን ማለት ነው? ስሙን ሰውየውን ትተውትና አብርሃም ይስሐቅ ጎናችሁ ያለው በቃ ይስሐቅን ጨምራችሁ በቃሉ ይስሐቅ፣ ዘማሪ ኤርሚያስ ይስሐቅ። ራሳችሁን እስቲ አስተዋውቁ ዛሬ እከሌ ይስሐቅ። አሜን 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 አትሉም? በጌታ በኢየሱስ ያለቀሳችሁ ትስቃላችሁ። እኔ እግዚአብሔር ይሄንን ርዕስ ይሄንን መንፈስ ተናገር ብሎኛል። የሆነ የሚያልፍ ዘመን አለ፣ የሆነ የሚቀየር ጊዜ አለ። አንድ ነገር እንደ ሌሊት የሆነባችሁ ድንገት ወደ ንጋት ይቀየራል፣ ድንገት ወደ ሳቅ ይቀየራል። ኢየሱስ ክርስቶስ ጌታ ነው። በአብርሃም ሕይወት ውስጥ የመጀመሪያው የመጠበቅ ፈተና፣ ቻሌንጅ የመደረግ ፈተና ነበረበት። አስቸጋሪ ጊዜ ነው።
አብዛኛውን ስለምታውቁት ነው ቶሎ ቶሎ የሚሄደው። እኛ ምናልባት ስንሰብከው አቀልለነው ነው እንጂ በህይወት ውስጥ ብናልፍ በሱ ጫማ ውስጥ ብንገባ በጣም ቻሌንጅ ያደርጋል። የመጀመሪያ አስቸጋሪው ጊዜ በመጠበቅ ውስጥ ያለ ትዕግስት የተማረበት ጊዜ ነው። 25 ዓመት በኋላ 9 ምዕራፍ 12 ተነግሮት ምዕራፍ 21 ተፈጸመ። እንደ ቀላል አይደለም። የህይወቱ ትልቅ ክፍል ነው። በስተርጅናው እግዚአብሔር መጣለት። አይመሽበትም። ለዚህ ነው ቁጥርና ዘመን እግዚአብሔር ጋር የለም። እሱ ሉዓላዊ ነው፣ ከቁጥርና ከጊዜ ውጭ ነው። አሜን አትሉም እንዴ? በኢየሱስ ስም ከጊዜ ውጭ ሆነ ጌታ በኢየሱስ ስም በጊዜው የሆነውን በረከት ይሰጣቸዋል። ለናንተ ወቅቱ ነው የምትሉትን በረከት በኢየሱስ ስም ይሰጣቸዋል። ቶሎ ቶሎ እናገር። ሁለተኛው የአብርሃም ሁለት ነው ቻሌንጃቸውን የምናገረው። የመጀመሪያው የመጠበቅ ትንቢቱን የመጠበቅ አስቸጋሪ ጊዜ አልፎበታል። ለሱ ምን አደረገ የሚለውን መልሱን እነግራቸዋለሁ። ሁለተኛ በጣም የገረመኝ አብርሃም እኔ ከመጀመሪያው ይልቅ ሁለተኛው ከባድ ይመስለኛል። በጣም አስቸጋሪ ጊዜ ያለፈው ሁለተኛው ላይ ነው። እንዴት በሉኝ? 25 ዓመት ሙሉ 9 ምዕራፍ ሙሉ የጠበቀው ልጅ ዘፍጥረት 22 ላይ እግዚአብሔር መጣና ምዕራፍ 22 ቁጥር 1 ላይ አብርሃም አቤት ዛሬ ደግሞ ጨመረልኝ ልደግም ነው። ቀጥሎ ሴት ልጅ ትመጣለች ሊለው መስሎት እነሆ ባሪያው ይሰማልና ተናገር። አንዳንድ ሰዎች ደስ አይላችሁ ትንቢት ሊተነበይላቸው ሲል እጃቸውን ያነሳሉ። በቃ ሃሌሉያ ነቢያትን የሚያሳስት አነሳስ ማለት ነው። በቃ ይሄ ማቻር ነው። እግዚአብሔር እኮ የልብን ትቤት አይቻል ተመለስ ሊለው ብሎ እጁን ሲያነሳ እንደ ጆፌ አሞራ በቃ አይዞህ ትህትና ጨምርልሃለሁ ይላል። አብርሃም ሆይ አቤት የምትወደውን አንድ ልጅህን ይስሐቅን እኔ በማሳይ ተራራ ላይ ወስደህ ሰዋልኝ አለው። ማይ ጋድ እኔ ከመጀመሪያው ቻሌንጅ በጣም ቻሌንጅ የተደረገው ሁለተኛው ላይ ነው ብዬ ነው ማመነው። ጠብቆ ያገኘው ከሚስቱ ስንት ተቧቅሶ እና አጋር ጋር ገብቶ ምን ያላሳየዋል? ሲጨቃጨቁ እግዚአብሔር መጥቶ መጀመሪያም እሷን የሰማኸው አሁንም ለመውጫው ለኤግዚት ዶር ራሷን ውስም አለው። ግባ ያለችውም እሷ ናት። አስወጣልኝ ስትል ስማት። መጀመሪያም ሰምተ ነው የገባው አለው። ያገባችሁ ታውቃላችሁ። አዲስ ኪዳን ላይ ስላለን ይሄን ለመናገር አይመችም፣ ግን ያገባችሁ ሰዎች ታውቃላችሁ። ከባድ እኮ ነው። ያንን ሁሉ ያለፈበትን ድንገት አንድ ቀን ማለዳ መጥቶ ፈልገዋለሁ እንዲህ አስቸጋሪ ነው። ይሄ በጣም ከባድ ጭካኔ ይፈልጋል። ይሄንን ጊዜ ግን አብርሃም አልፎታል። የፈተና ጊዜ ነው። የምትወደውን አንድ ልጅን ቀጥሎስ ይስሐቅን ብዙ ጊዜ ይሄንን ሳስተምር እናገራለሁ። ልጅን ብቻ ቢለው እርግጠኛ ነኝ ልጅ ነው ብሎ መጀመሪያ እስማኤልን እንደሚያጋፍጥ እግዚአብሔርም አይሸወድም። ቼክ ሊያደርገው ፈልጎታል። 25 ዓመት ጠብቆ አስቸጋሪ ጊዜውን አልፎ እግዚአብሔር ሊፈትነው ነው የሚለው። እግዚአብሔር ሲፈትን ወደሚቀጥለው ክፍል ሊያስገባ ነው። አሜን አሜን አሜን። ልጅህን አለው። እሺ ማንን? የምትወደውን። ከይስሐቅ ሌላ ማን አለ? የሚወደው የለም። ቀጥሎስ በስም ጠራለት። ፈልገዋለሁ አደረገው። ለሚስቱ ሳያማክር በማለዳ አህያ አዘጋጅቶ ሎሌዎቹን ይዞ እንጨት ያዘጋጅቶ ልጁ ግራ እስኪገባው ድረስ ይሄው ቢላዋ ይሄው እንጨቱ የሚሰዋው የት አለ እስኪል የመስዋዕቱን በግ እግዚአብሔር ምን ይላል? ያዘጋጃል። ከባድ ጊዜ ነው። የወለዳችሁ ሰዎች ታውቃላችሁ። ይሄ ሲነገር ሲሰበክ ቀላል ይሆናል እንጂ አይደለም። ልጃችሁን እስቲ አንድ ሳምንት እኔ ጋር ይደር ጎረቤት ብላችሁ አረ ምን ችግር አለ እንደው አቡሉ አስቸግሮኛል እስቲ ያረጋጉት። ማንንም የለም እኔ አልልም። ከባድ ነው። አይደለም ሰዋልኝ ለአንድ ሳምንት እኔ ጋር ይረፍ እንኳን መኝታው እንዴት ነው? ቲቪ ያያለይ ማን አለ ቤት ውስጥ አይደለም ትሉት አምጥተ ሰዋልኝ ያለው እግዚአብሔር። አስቸጋሪ ጊዜ ነው እና አብርሃም እንዴት አለፈው? ቶሎ ብዬ ልናገር። ሁለቱንም ጊዜ አንዱን በእምነት ነው ያለፈው፣ አንዱን በፍጹም መታዘዝ ነው ያለፈው። አስቸጋሪ ጊዜን ምናልፍበት የመጀመሪያው ጥበብ እምነት ይባላል። እስቲ እምነት በሉ ባካችሁ ጩና እንደገና በጣም የሚገርመኝን ቃል ስለ እምነት ልናገር። የመጀመሪያው የመጠበቅን አስቸጋሪ ጊዜ እንዴት አለፈ? ሮሜ ምዕራፍ 4
የሮሜ ጻፊ ሐዋርያው ቅዱስ ጳውሎስ የአብርሃምን እምነት በሚገርም ሁኔታ ነው የገለጸው። ሮሜ ምዕራፍ 4 ቁጥር 17 ላንብበው። ቅዱስ ቃሉ እንደዚህ ይላል፣ ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው እርሱ ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ ሃሌሉያ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። እስቲ አሜን በሉ። ቁጥር 18 ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ፣ እስቲ ከኔ ጋር በሉችን። ምን አይነት ጊዜ ነው ይሄ? ተስፋ የሚታይበት ተስፋ የሚጣልበት ጊዜ ባልሆነ ጊዜ ስለ ጊዜ ይናገራል። ምን አይነት ጊዜ ነው? የፈተና ጊዜ ነው። ምን አይነት ጊዜ ነው? የቻሌንጅ ጊዜ ነው። ምን አይነት ጊዜ ነው? ተስፋ ለማድረግ ሳራን አይቶ ተስፋ የሚያደርግበት ጊዜ አይደለም። ከባድ የፈተና ጊዜ፣ ቅድም ያልኳችሁ ጊዜ 25 ዓመቱ ጊዜ፣ 9ኙ ምዕራፍ ጊዜ እና አብርሃም በዚህ ጊዜ ምን አረገ? ትልቁ ነገር ይሄ ጊዜ አይመጣም አልላችሁ። አሁን በጣም ብዙ አይነት ፕሮፌቲክ ሜሴጆች፣ ብዙ ስብከቶች፣ ብዙ ቲክቶኮች ስለምንሰማ እንዲህ አይነት ነገር አእምሯችን ሸትዳውን አድርጎ ዘግቷል። ምንም በቃ ኢየሱስ ጌታ ነው። ላጥ ስታረገው በሩ ተከፍቷል። ቁልፍ ልስጥ፣ ይሄው የመኪና የምትፈልጉ የታደለ ነው። እኔ በጣም ደስ ነው የሚለኝ አንዳንዱ መኪና የምትፈልጉ መኪና ቁልፍ ሲሰጡ፣ ግማሹ ጋር እንደገና ፓስፖርት ደስ ይላል። አሁን ሰው ተሞልቶ አስቸጋሪ ጊዜ ሊኖር ይችላል ስትለው በጌታ በኢየሱስ ስም ይሄ መፍዙዝ መንፈስ ነው ይላል። ግን ሪያሊቲ ነው። ጊዜ ሁለቱንም ያመጣል። ስለዚህ መታጠቅ አለብን። አሜን አትሉም? እንዲህ አይነት ትውልድ ነው ኮሽ ባለ ቁጥር ጌታም ነቢያቱም ያሉት ጠፍቷል፣ ቸርች አልሄድም ይላል። የገባውስ በአስቸጋሪ ጊዜ ተስፋ የሚደረግ በሌለበት ጊዜ ልክ እንደ አብርሃም የሚያየው ተስፋ የሚሰጥ አይደለም። የራሱን ሰውነት ሲመለከት እንደ ሙት ነው ይላል። የሚስቱን ሰውነት ሲመለከት የሷም ሰውነት እንደ ሙት ነው እና ተስፋ በሌለው ጊዜ ተስፋ ይዞ አመነ። ሲጩና ባካችሁ አሜን በሉ። በሚታየው ተስፋ የለም። ተስፋውን በሰጠው በእግዚአብሔር ቃል ግን ተስፋ አለ። ጮኻችሁ አሜን በሉ። ዛሬ ማታ ለአንድ ሰው መልእክት አለኝ። ስራችሁን ስታዩ ተስፋ የለው። ፋሚሊን ስታዩ ተስፋ የለው። ሀገሪቱን ስታዩ ተስፋ የለው። እና ታዲያ ምን እንሁን? አንድ ተስፋ አለ ከሰማይ የተስፋውን ቃል የሰጠ የታመነ ነው። ሲጩና ባካችሁ አሜን በሉ። ጎናችሁ ያለውን ይሄ ጊዜ ያልፋል በሉት። ብቻ በሉት እምነት ካንተ ያስፈልጋል። ዋው! ይሄን ቃል እግዚአብሔር ሲያበራልኝ እንዴት እንደሆንኩ ልድገመው እንደገና። አሜን አሜን። ዋናው ስብከቴን መጨረሻ ሳይሆን መንፈሱን መካፈላችሁ ነው። አሜን በለዋ። እሺ ቁጥር 19 በጣም ይገርመኝ። ተስፋ ይዞ ዘር እንዲሁ ነው ሊሆን እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ትንሽ የሚቀረን አይመስላችሁ? ተስፋ በሌለበት የብዙ አሕዛብ አባት ትሆናለህ ሚለውን የተስፋ ቃል ይዞ አመነ። ሃሌሉያ! ግራም ነፈሰ ቀኝ እግዚአብሔር ያላችሁን ቃል ያዙ። እሱ መውጫችሁ ይሆናል። እሱ የእምነታችሁ ኃይል ይሆናል። ጨልሞ ቢሆን ያነጋላችኋል። ተከባችሁ ቢሆን ሰልፉ ይበተንላችኋል። ሐዘን ውስጥ ኖራችሁ ቢሆን ሳቃችሁ ይመለሳል። እንዴት? ተስፋ ይዞ አመነ። ላንብበው ቶሎ ብዬ። እንዲሁም ተስፋ ይዞ አመነ። እስቲ ከኔ ጋር በሉ 100 ዓመት። አረ ድምጻችሁ ከፍ ይበል በጌታ። ሽማግሌ ስለሆነ እንደ ሞት የሆነውን የራሱን ስጋና የሳራን ማህፀን ሞት መሆኑን በእምነቱ ሳይደክም ተመለከተ። አቤት 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 አቤት! እምነት እይታን ይፈጥራል። እምነት ተስፋ ይዞ አመነ። ቀጥሎስ እምነት አሳየው። ሚያየው ሳራን ሲያይ ሙት ነው፣ ራሱን ሳይ ሙት ነው። ውስጡ የገባው እምነት ግን እንደዚህ አለ፣ ተስፋ ይዞ ይሄ ሙት የሆነው ነገር ይቀየራል። አሕዛብ አባት ትሆናለህ። እግዚአብሔር ካንተ ኔሽንን ያወጣል። ዛሬ የአንድ ሰው አይን በኢየሱስ ስም ይከፈታል። ምን አለ ጮኻችሁ አሜን በትሉ። አሁን
አሁን ያላችሁን ሁኔታ አስቸጋሪ ጊዜ ውስጥ ያላችሁ ይሄን ጊዜ ማለፍ ትፈልጋላችሁ? አዎ አብርሃም አልፎታል። እንዴት? በእምነት ሳይደክም ተመለከተ። አልደከመም። ማያደክም ኖሮ ነገር አይደለም። የሚያየው ሁሉ የሚያደክም ነው። ግን በእምነት ሳይደክም ተመለከተ። አስቸጋሪ ጊዜን ማለፊያ አንዱ መንገድ እምነት ነው። ጠላት የሚመታው በአስቸጋሪ ጊዜ እምነታችሁን ነው። ጴጥሮስ ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ፈለገ። እኔ ግን ስለናንተ ለምንድን ነው ያማለርከው? እምነታችሁ እንዳይጠፋል። ሰይጣን የሚፈልገው ማበጠር የሚፈልገው እንትን መኪና እንዲጋጭ አይደለም። ከመኪና መጋጨት ጀርባ ያለ ፌዝ እግዚአብሔር ጠባቂ ነው የሚለውን ፌዝ መምታት ሲፈልግ ነው። ቁስህ ላይ እጁን የሚዘረጋው ከቁስ ጋር ጠላት ሆኖ አይደለም፣ እምነትን ነው ዋናው አጀንዳው። እኔ ግን ስለናንተ አማለድኩ አለ። ለምን? እምነታችሁ እንዳይጠፋ። ዛሬ አንድ ሰው በእምነት መንፈስ ይሞላል። እሺ ይጩና እኔ ውስጥ የእምነት መንፈስ አለ በለው። አብርሃም ያመነበት እምነት ምን አይነት እምነት ነው? ለሙታን ትንሣኤ የሚሰጥ የሌለን እንዳለ አድርጎ በሚጠራ በእግዚአብሔር አመነ። ሃሌሉያ። ሳራ ማፀን ውስጥ የሌለውን ሲጠራ አመነ። ብቻውን ሆኖ ግራ የገባ ሆኖ የብዙ አሕዛብ አባት ትሆናለህ የሚለውን አመነ። እና ዛሬ እኛስ ምንም በሌለበት እግዚአብሔር መጥቶ ረዳሃለሁ የሚለውን ለምንድን ነው ማናምነው? ዛሬ ከዚህ ጉዳይ ትወጣለህ የሚለውን ቃል ለምንድን ነው ማናምነው? እግዚአብሔር ያወጣናል። ሃሌሉያ። ብዙ ብናገር ደስ ባለኝ፣ ቶሎ ልቀጥል። የመጀመሪያው ፌዝ እስቲ እምነት በሉ። ቃሏን እንጨርስ አንብበን ቀጥሎ ሁለተኛውን ምን እንደተጠቀመ ነግራችኋለሁ። ዋው! ቁጥር 20 እግዚአብሔር አንድ ሰው በኢየሱስ ክርስቶስ ስም የእምነት መንፈሱን እግዚአብሔር ከፍ ያደርግለታል። ይሄ ሳይደክም የሚመለከት የሚያደክም ብዙ ነገር አለ። ሳትደክሙ እንድትመለከቱ ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም። ዋው! እምነቱ እይታውን ፈወሰ። እምነቱ እንዳይደክም አደረገው፣ ሳይደክም እንዲመለከት። እምነቱ በእግዚአብሔር ላይ እንዳይጠራጠር አደረገው። ፋይናሊ እምነቱ ዋው! በጣም የዘጋበት ቁጥር 21 ላይ በጣም ደስ ይለኛል። አሜን። በእግዚአብሔር ተስፋ ቃል አልተጠራጠረም፣ እንዳይጠራጠር አደረገው። ባይዘው እምነት ካለ ጥርጥር የለም። በጣም አደገኛ ሰይጣን የሚጠቀምበት ዌፐን መሳሪያ ምን እንደሆነ ታውቃላችሁ? ጥርጥር፣ ፍርሃት። እነዚህ አሉኝ የሚላቸው ልክ ሰሞኑን አሁን ኢራቅ ይሄ ድሮኑን ሻሃድ ምናምን የሚለው ያጥፍቶ ጠፊ ድሮን አለ አይደለ? $20,000 ነው አሉ የሚገነቡት የሚሰሩት። አንዴ ይሄዳል፣ ይወድቃል፣ ይጠፋል። አጥፍቶ ጠፊ ነው ራሱ። ሻሃድ ምናምን ቁጥር ሰጥቶታል። አለኝ ብላ ስትኮፈስ ነበር። ሰይጣን አለኝ የሚለው ድሮን ምን እንደሆነ ታውቃለህ? የመጀመሪያው ፍርሃት ነው። ቀጥሎ ጥርጥር ካለ ሆሊ ስፒሪት አይሰራም። አልተጠራጠረም። ጥርጥርን በምን አጠፋው? በተቀባ ዘይት ሳይሆን በማመን። ሃሌሉያ። የእግዚአብሔር ሱስ አናቴ ላይ አፍስስልኝ። ምን ነው አጅብ ብሎ ጭንቅላቴ ይጠራጠራል። ለምን? እኔ በባልዲ ውስጥ ራሱ በከት እምነት ነው የሚያጠፋው ጥርጥርን። አሜን በሉ ባካችሁ። ጎናችሁ ያለው የጥርጥር መንፈስ በሉት ከአጋንንቱ ዓለም ነው። የእምነት መንፈስ ደግሞ ከእግዚአብሔር ነው። እኔ አላቅም። ዛሬ አንድ ሰው የእምነት መንፈስ ይካፈላል። ምን አይነት እምነት? እግዚአብሔር ይችላል፣ እግዚአብሔር መውጫ አለው፣ እግዚአብሔር መንገዴን ይከፍታል፣ እግዚአብሔር ጨለማዬን ያበራል። ሃሌሉያ። አልተጠራጠረም። በተስፋው ቃል አልተጠራጠረም። እግዚአብሔር በነገረው ላይ አልተጠራጠረም። አስቸጋሪ ጊዜ ለማለፍ የእምነት መንፈስ ሲኖራችሁ አሁን የነገርኳችሁ ይሆናል። ሁለተኛው አብርሃም ሁለተኛውን አስቸጋሪ ጊዜ ይሄ ከባድ ፈተና የጥያቄውን ፈተና በምን አለፈ? የመጠበቁን በእምነት ብያችኋለሁ። ይሄንን በምን አለፈ? በመታዘዝ። እስቲ በመታዘዝ በሉ። አደረገው። ዘፍጥረት 22 ሙሉን አንብቡት። እግዚአብሔር ኦሬዲ መጣና አብርሃም አለው። ልክ ቢላውን አንስቶ ልጁን አስሮ፣ በጣም እኮ የሚገርም ሰው ነው። አንስቶ ልክ ሊሰዋው ሲል እግዚአብሔር ከሰማይ አብርሃም አንድ ልጅህን
ለኔ አልከለከልከኝምና። ሃሌሉያ። ሁለተኛ ዙር ኪዳን ያጸናለት እዛ ጋር ነው። ግቡና አንብቡት። ፈርዘር ስለሚመጣው ኔሽንም የተናገረው እዚህ ክፍል ላይ ነው። የመጀመሪያው ሰባቱን ድፍን የሆነ ብለሲንግ ነው የነገረው። አንድ ልጅን አልከለከልክምና ምን ማለት ነው? ታዛሃልና። ባስቸጋሪ ጊዜ ሰው ለማለፍ የሚቸገረው የእግዚአብሔርን ቃል መታዘዝ ነው። ሳኦል አንድ ጊዜ አስቸጋሪ ጊዜ አጋጥሞት ነበር። ከዚህኛው ሐሳብ ትንሽ ወጣ ብዬ ልመለስ። የሳኦል አስቸጋሪ ጊዜ ምን ነበር? ህዝቡ ተበታተነ። ገብቷቸዋል? ፍልስጤማውያን መጡበት። ሳሙኤል ቆየ፣ ተቆነጠነጠ። እመጣለሁ ባርኬ ነው ወደ ጦርነቱ የምትሄደው ብሎታል። ወደ ጦርነት ሊወጣ ሲፈልግ ሳሙኤል ዘገየ። ቡራኬ ካልተባረከ ደግሞ እግዚአብሔር ካንተ ጋር ነው ይሁን ብሎ ካልመረቀው ድል የለም። ሁለተኛው ታላቁ አስቸጋሪ ጊዜ ምንድነው የገጠመው? ሰው ተበታተነ። ሳሙኤልም ዘገየ። ይሄ ሰው ፈርቷል፣ በቃ ጦርነት ነው ብሎ ይሄው እንዴ ፀሐይ ቀልቀለን እኮ የራሱ ጉዳይ ብሎ ወደ የቤቱ እየሄደ መጣ። ቀጥሎ ጠላት አጣብቂኝ ከባድ ጊዜ። ከዛ ምን አደረገ? አምጡልኝ እንዴ እኔም ላይ ይሰራል ብሎ እንደሆነ ነገር ሰው አውቶ ቻው ብሎ ሊወጣ። ለዚህ እኮ ነው እግዚአብሔር መታዘዝ ከመስዋዕት ይበልጣል። ማዳመጥም ያውራ በክስብን ከማቅረብ ይሻላል። ሳኦል ትልቅ ፌለሪቲ የገጠመው ሁለተኛ ዓመቱ ላይ ከ40 ዓመት ንግስናው 38 ዓመት ሙሉ የመንከራተት ነው። ሁለተኛ ዓመቱ ላይ ነው ፌለሪቲ የገጠመው። እሱ ምንድነው ካላችሁኝ አልታዘዘም። መታዘዝ በአስቸጋሪ ጊዜ የምንወጣበት ድልድይ ነው። አሜን በሉ። ያልታዘዙ ሰዎች አስቸጋሪ ጊዜ ነው አይወጡ። እዛ ጦስ ውስጥ ገባ። እንደ ነገሩ አደረገ። እግዚአብሔር ለሳሙኤል ሄደና ንቄዋለሁ አለ። ሳኦልን ንቄዋለሁ እንዳታለቅስ ከዚህ በኋላ ለናኩት። አድርግ የተባለውንም አላደረገም። ሰውቶ ነው የወጣው። እሱ ብቻ አይደለም ግደል የተባለውን አልገደለም። አጋግን ይዟል። ንጉሱን ፓርሻሊ ነው ያደረገው። አብርሃም ግን ሙሉ ለሙሉ ነው መታዘዝ